ታምረኛው ወፍጮ። ከዕለታት አንድ ጊዜ ሁለት ወንድማማቾች በአንድ መንደር ውስጥ ይኖሩ ነበር። ታላቅ ወንድም በጣም ሀብታም ሲሆን፣ ታናሹ ደግሞ እጅግ በጣም ድሃ ነበር። አንዱ በበዓላት ሲያከብር በጣም ብዙ ገንዘብ ሲያጠፋ፣ ድሃው ደግሞ ምንም ገንዘብ አልነበረውም። በቂ የሆነ የሚበላ ነገርም ሆነ የሚለበስ ልብስ አልነበረውም። ትንሽ ወንድሙ ምንም ገንዘብ ስላልነበረው ቤተሰቡ የሚመገቡት ምግብ አጥተው በጣም ይራባሉ። አንድ ቀን ወንድሙ እንዲረዳው ወደደና አናገረው። ወንድሜ፣ ልጆቼ በጣም እየተራቡ ነው። እባክህ ትንሽ ገንዘብ አበድረኝ፣ ትንሽ ምግብ ገዝቼ ልስጣቸው ሲል ጠየቀው። ምንድነው ሁል ጊዜ እዚህ የመጣ ገንዘብ የምትጠይቀኝ? የምሰጠ ነገር የለኝም፣ ውጣ ከዚህ ብሎ ጮኸበት። በንግግሩ በጣም ተጎድቶ ከዛ ቤት ወጥቶ ሄደ። ወደ ቤቱ እየተመለሰ እያለ አንድ ሽማግሌ ያገኘ። አንድ ላይ የታሰሩ እንጨቶች ለመሸከም ይሞክራል። ኦ ጋሼ፣ ከባድ ሊሆን ይችላል፣ እስቲ እኔ ትንሽ ልርዳዎት አለው። በጣም አመሰግናለሁ። ምን ተፈጠረ ልጄ? የጨነቀ ትመስላለህ አለው ሽማግሌው። ምን ማድረግ እንዳለብኝ አላውቅም። ቤተሰቦቼ እየተራቡ ነው እና እኔ ምንም ላድርግላቸው አልቻልኩም። ማንም የሚረዳኝ የለም። ምን ላደርግ እችላለሁ አለ በሐዘን። ኦ እንደሱ ነው እንዴ? እኔ እረዳሃለሁ። ይህንን እንጨት ተሸክመህ እቤት ካደረስክልኝ ሀብታም የሚያደርግን ነገር እኔ እሰጥሃለሁ አለው ሽማግሌው። አደርጋለሁ ብሎ ያንን እንጨት ተሸክሞ ሰውየውን እየተከተለ እስከ ቤቱ ድረስ ሸኘም። አመሰግናለሁ። ይሄ እዚህ ይቀመጥ፣ እግዚአብሔር ይባርክህ፣ ሀብታም ሁን ብሎ አንድ የሚጣፍጥ ዳቦ እየሰጠው እንዲህ አለው። ይህንን ያዝና ወደ ጫካ ሂድ። ወደፊት ስትጓዝ 3 የዘንባባ ዛፎች ታገኛለህ። ከዛፎቹ በኋላ አንድ ተራራ አለ። ቀረብ ብለህ ስታይ አንድ ትንሽ ጎጆ ታያለህ። ከጎጆ ስትገባ ትንንሽ ድንቅ ሰዎችን ታገኛለህ። ጣፋጭ ዳቦ በጣም ይወዳሉ። ስለዚህ ከአንተ መግዛት ይፈልጋሉ። ስጣቸው፣ ገንዘብ ግን አትጠይቃቸው። በምትኩ ከድንጋይ የተሠራ ወፍጮ ጠይቃቸው አሉት ሽማግሌው። የሽማግሌውን ትእዛዝ በመከተል ወደ ጫካ ውስጥ ገባ። ብዙ ዛፎች ካለፈ በኋላ አንድ ዛፍ አጠገብ መጣ። እየቀረበ ያለ 3 የበለስ ዛፎች በተርታ መቆማቸውን አስተዋለ። ወደ ዛፎቹ እየተጠጋ እየሄደ ያለ ያችን ጎጆ ቤት በዛ እንዳለች ተመለከተ። ወደ ጎጆዋ ውስጥ ሲገባ ድንክዬዎቹ መጮህ ጀመሩ። ማን አንተ? እንዴት ልትገባ ቻልክ? ሲሉ በጥያቄ አጣደፉት። እኔ ብሎ ሲንተባተብ ሌባ መሆን አለበት፣ ምን ልትሰርቅ ነው የመጣኸው? እያሉን ጠየቁት። እኔ ሌባ አይደለሁም እኔ ሲል ድንክዬዎቹ ሰውየው በእጁ ጣፋጭ ዳቦ ይዞ አዩት። ሆታቸው ሁሉ በመከስፈት ጠፋባቸው። ከእነሱም አንዱ እንዲህ አለ፣ ኦ ይህንን ጣፋጭ ዳቦ ልትሰጠን ይገባል አሉት። አንተ ሰጥተህን የፈለከውን መውሰድ ትችላለህ ብለውም ደገሙለት። መልካም፣ ይህንን ላንተ ሰጥሃለሁ፣ በምትኩ ግን ከድንጋይ የተሠራ ወፍጮ እንድትሰጠኝ ጠይቃለሁ ብሎ ጠየቃቸው። እንስማማለን፣ ነገር ግን አስታውስ፣ ይህ ተራ ወፍጮ አይደለም። ገባህ? እየፈጀ ያለ የፈለግከውን ምኞትና ፍላጎትን ያሟላልሃል። ልክ የምትሠራውን ስትጨርስ በቀይ ጨርቅ ሸፍኖ ያ እንዲያቆም ያደርገዋል ብለው ነገሩት። የድንጋዩን ወፍጮ ከድንክዬዎቹ ከተቀበለ በኋላ ወደ ቤቱ ተመለሰ። ልክ ወደ ቤቱ እንደደረሰ ሚስቱና ልጆቹ ወድቀው አገኛቸው። ወዲያው ሚስቱ ቀይ ነገር እንድትዘረጋ አደረገ። ከዛም ወፍጮውን አስቀምጦ መፍጨት ጀመረ።
ወፍጮ ሆይ ወፍጮ ሆይ ኦ መፍቻ ሆይ እርድ ስጠኝ ብሎ ጠየቀ። ወፍጮውም እርድ መስጠት ጀመረ። ቀጥሎም ወፍጮውን በቀይ ጨርቅ ሲሸፍነው እርድ መስጠቱን አቆመ። ወዲያውም ጨርቋን ከወፍጮ ላይ አንስቶ መፍጨት ጀመረ። መፍቻ ሆይ መፍቻ ሆይ ኦ መፍቻ ሆይ ሩዝ ስጠኝ፣ ለእኔ መፍቻ ሆይ ሩዝ ስጠኝ ብሎ ጠየቀ። ወዲያውም ወፍጮው የሩዝ ክምር ሰጣቸው። ሁሉም ሰው የፈለገውን ያህል በላ። በየቀኑም ትንሽ ወንድም ወፍጮውን የተለያየ ነገር እንዲሰጠው ይጠይቀው ነበር። ዱቄቶች፣ ምስር፣ ማሽላና ሌሎችንም ያገኝ ጀመር። ቆየት ብሎ መፍቻው የምትሰጠውን ነገር ተቀብሎ ለመሸጥ ወደ ገበያ ይሄዳል። በዚህ አይነት ሰውየውን በጣም ሀብታም ሆነ። ለሱና ለቤተሰቡም ቆንጆ ቤት ሠራ። አሁን ሁሉም ሰው የሚታየው የሚለብሰውም ልብስ አለው። ሁሉም ሰው ደስተኛም ነበር። ደስታ ያልተሰማው ታላቅ ወንድሙ ብቻ ነበር። እንዴት ይሄ ሊሆን ቻለ? ከጥቂት ቀናት በፊት ሊለምነኝ መጥቶ ነበር እና በአንድ ጊዜ ሀብታም ሆነ ማለት ነው። አንድ ችግር አለ ማለት ነው ሲል አሰበ። ታላቅ ወንድሙም የታናሹን ወንድም የሀብት ምንጭ ለማወቅ በቤቱ ውስጥ ተደብቆ ሚስጥሩን ለማወቅ ምንም ጊዜም አልፈጀበትም። በሚቀጥለው ቀን ወፍጮውን ከሰረቀ በኋላ ያንን ሰፈር ለቆ ለመሄድ ወሰነ። እንሂድ፣ ተነሱ ተነሱ አላቸው ቤተሰቦቹን። ከዛም መሄድ ጀመሩ። ከአንድ ወደብም ሲደርሱ ወደዚያ ወደብ ከደረሱ በኋላ በአንድ ጀልባ ተቀመጡ። ከዛም በኋላ ወደ ሩቅ ተጓዙ በጀልባ ላይ። መንገድ ላይም እያለ ወፍጮውን ለመሞከር ወሰነ። ከዛም እንዲህ አለ፣ መፍቻ ሆይ መፍቻ ሆይ ጨው ስጪኝ፣ መፍቻ ኦ መፍቻ ጨው ስጪኝ ማለት ጀመረ። ነገር ግን ታላቅ ወንድሙ እንዴት እንደሚቆም አያውቅም ነበር። ወፍጮው አሁን ጨው ማምረት ጀምሯል። የተመረተው ጨው በጣም በዛ። ስለሆነም ጀልባዋን ማስመትና ማዋት ጀመረ። በታናሽ ወንድሙ ላይ ባይቀና ኖሮ ይህ ታላቅ ወንድም ከቤተሰቡ ጋር በሰላምና በጤና መኖር ይችል ነበር። ከዚህም እኛ ሰዎች በሌሎች ሰዎች ሀብት ከምንቀና በራሳችን ረክተን መኖር አለብን። ብዙ ነገር ስንፈልግ ይሄ ነው ሊሆንብን የሚችለው።